ሰላምታዬ ድረሳችሁ ውድ ቤተሰቦቼ እንደምን አላችሁ? እንደምስከይሳ ደረሳችሁ። እንኳን ወደ ቻናሌ በሰላም መጣችሁ። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቆይታችን እንደተለመደው የተለያዩ ትምህርቶችን የተለያዩ ቪዲዮችን እንመለከታለን። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ሳልመክርም አላልፈው አንድ ነገር ብቻ እባካችሁ የልጅ ልጆችና ልጆች እናቶቻችሁ የሚሉትን ነገር ስሙ። እነሱ ያለፉበትን ዘመን ነው ለእናንተ የሚመክሯችሁ። ብትችሉ ድንግልናችሁ ይጠበቅ፣ ካልሆነ ግን ጤንነታችሁ ይጠበቅ። ካለፈ ማለት ነው የድንግልና ጉዳይ። በ14 እና በ15 ዓመት ድንግልና ካለ በጣም በጣም ብርቅ ነው። በአሁኑ ሰዓት በእንክብካቤ ልጆቻቸው የሚያሳድጉ እናቶች ካልሆነ በስተቀር ከባድ ነው። ግን የእናት አባት እዳ ለልጅ የሚሆንበት ሁኔታም ስለሆነ ያለው በፈለገ ቢንከባከቡ እናትና አባት ልጆቻቸውን ጥሩ ትምህርት ቤት ቢያስተምሩም ከቤት ባይወጡም ግን በሆነ አጋጣሚ ሽልክ ብሎ እንደ አንድ እናት ልጄ በጣም ጨዋነች እያሉ በጣም ሲመኩ የነበሩ እናት በአርቲፊሻል የወንድ ልጅ ሀፍረተ ስጋ ወይም በአርቲፊሻል ብልት አይደል እንደ ልጅቷ ድንግሏን ያጣችው ከቤት ሳትወጣ የሌዝቢያንም ቪዲዮ እያየች ከዛም አልፋ የቤት ሰራተኛው ጋርም ተኝታ የተገኘችው ነገር ያቻው አስተምር ያለው ከዚህ ቤት ደጋግሜ ተናገር ያለው እነ ጨዋነች እያሉ እየተናገሩ ማለት ነው። ከቤት ወጣ አታውቅም። ወንድ ልጅ ቀና ብላ ይታጣ። አዎ ወንድ ልጅ ቀና ብላ ማታየው ግን በአይነ ጥላው ምክንያት ነው። አይነ ጥላው ደግሞ እጇ ላይ ሆኖ ህጓን ወሰደባት ማለት በግለው ሲብም በአርቲፊሻል ምናምን እና ይሄን ስንናገር ዝም ብለን አይደለም የምናወራው። መንፈስ እየዘመነ ነው፣ በጣም እየሰለጠነ ነው። ከአመድና ከቆሻሻ ከአተላ ተነስቶ እየዘመነ ነው፣ ከርባት እያሰረ ነው። ድሮኛ እንደምናስበው ጓሮ ላይ ጠራራ ፀሐይ ላይ ወንዝ ላይ ልክፍት ነው ምናምን እንደዚህ አይደለም። ሰይጣን በጣም ሲውት ሆኗል። በቃ ስማርት ሆኗል። የሚገርም ሆኗል። በቃ ከሰዎች ጋር አብሮ ሰልጥኖ ተምሯል። እንዴት አድርጎ ሰው እንደሚሞት እየቀመመ ባዮሎጂካል ዋር ጀምሯል። ብሬን ዋሽ ማድረግ የሚችልበትን ሲስተም አውቆታል። እንዴት ማይንድ ኮንትሮል እንደሚያደርግ ሰዎች እንዴት እንደሚቆጣጠራቸው አይምሮ እንዴት እንደሚያጠብ ሰዎች እንዴት አድርጎ ሙልጭ አድርጎ ከዘር ማንዘራቸው አጽድቶ በፈቃዳቸው እንዲሞቱ። ድንገት ከሞቱ ድንገት እግዚአብሔርም ሊያድናቸው ይችላል። ድንገት ከሞቱ ገነት ላይ መግባት እድልም ሊኖራቸው ይችላል። ግን በፈቃዳቸው ከሞቱ ማለቴ በሱስ እግዚአብሔርን በመሳደብ ሃይማኖት በመካድ ወይም ደግሞ በነፃ ፈቃዳቸው ተጠቅመው እግዚአብሔርን ከርተው ሲሞቱ ሰይጣን ደስታውን አይችለውም። ያን ነው የሚፈልገው እንጂ ሰውን ሁሉ መጨረስ አቅቶት አይደለም። በእርግጥ የሚጠብቅ እግዚአብሔር አለ። ግን ሰው ሁሉ አሁን እንደምታዩት አጋንንት እንደሰፈረበት የዓለም እንደምታዩት ብዙ እልቂት ሊኖር ይገባል። አሁን አታዩም? እንኳን መስከረም 21 የእመቤታችን ቀን ሸንኮራ ምንጃር ሸንኮራ የሚባል ማርያም ቤተክርስቲያን ለንግስ ሄደው 30 ምናምን ሰው 35 ነው 30 ምናምን ሰው ለግንባታ ተብሎ የተገነባ እንጨት ወድቆባቸው ሞቱ ተባለ። ለንግስ ነው ሄዱት። በእርግጥ ማርያምን ብለው ነው ሄዱት። እሺ ከዛ ውስጥ ንስሐ የገባ ስንት ሰው ነው? ቅዱስ ቁርባን የተቀበለ ስንት ሰው ነው? እንደው ለንግስ ስለሄዱ ብቻ ይተርፋሉ? እውነት ገነት የመግባት እድላቸው ሰፊ ነው። የሚያውቀው እግዚአብሔር ነው። ግን ድልዋኔክሙ ንበሩ፣ ተዘጋጅታችሁ ጠብቁ። ሁልጊዜ ንስሐ ገብቶ ተዘጋጅቶ መጠበቅን የመሰለ ነገር የለም። እና ማንም ሰው ቢሆን ያሳለፈውን ጊዜ አይቶ መጸጸት እንጂ ያለበት መኩራት የለበትም። የሚያኮራ ነገር የለንም። ምንድነው የሚያኮራ? እስቲ እናት ምናልባት ልጇን አስተማርኩ፣ አሳደግኩ፣ ዩኒቨርሲቲ አስተማርኩ፣ አስመረኩ ብላ ልትኮራ ትችላለች። ራሷን ግን ወደ ኋላ መለስ ብላ ስታየው ልጇን እንዴት እንዳሳደገች ስታስበው ስንት ዋጋ ከፍላ ከከፈለችበት ዋጋ ውስጥ እንከን አይጠፋም? ለልጇ ብላ የሆነ ቦታ አልሄደችም? ብዙ ዋጋ አልተከፈለም? ብዙ ነገር እኮ እንደው በአዳም ልኮ ቦታ ባይሄድ እንኳን በሙስናና በጉቦ ወይም ደግሞ በመስረቅና በማታለል ልጆቻቸውን ያሳደጉ አይጠፉም። እንደምንም ብዬ ልጄን አሳደግኩ ማለት እኮ ይሄ ነው። እንደምንም ማለት በዚህም በዛም ብዬ በባሌም በቦሌም የትንፍጭ ዱቄቱን አምጪው አድርጌ ልጄን አስመርቄዋለሁ ነው። ይሄ ምርቃቱ ቀን ጥቁር ጋዋን ይለብሳል፣ ከዛ በኋላ ጥቁር ህይወት ይሆንበታል። ለምን? እንደምንም ስለሆነ ያደገው። ግን ሃይማኖቱን እንዲያውቅ ዩኒቨርሲቲም ሆኖ መንፈሳዊ እንዲሆን ሃይስኩልም ሆኖ ቤተክርስቲያን እንዲያስቀድስ እንዲቆርብ እያደረጉ ካሳደጉት ግን እንደምንም አይደለም። እንደምንም አላደገም። እንደ እግዚአብሔር ፍቃድ ነው ያደገው። እና እንዴት አድርገን ልጆቻችንን እንዳሳደገን እንዴት አድርገን ቤተሰቦቻችንን እንዳሳደጉን ስናውቅና ወደ ኋላ መለስ ብለን ስናይ የሚያኮራ ነገር የለንም። ስለዚህ መጸጸት ነው ያለብን። መንግስተ ሰማያት ቀርባለችና ንስሐ እንግባ።
ሰላም። እስቲ አንድ ጊዜ ይችን ቪዲዮ እንያ። የኦርቶዶክስም የፕሮቴስታንትም ተከራካሪዎች ኢቭን የሙስሊም ጭምር ትልቁን ክርክር አድርገዋል እኛ ጋር በዚህ ጉዳይ ላይ እና መጨረሻ ላይ የኢትዮጵያ መጽሐፍ ቅዱስ ማህበር ምላሽ ሳይቀር ቀርቦበታል። የትርጉም ስህተት አለ። ገላትያ 5:21 ላይ የተጻፈው ቃል ይሄንን ዘፈን ብሎ መተርጎም ልክ አይደለም። የኢትዮጵያ አማርኛ ኦሪጂን መተርጎም የሚችል ካልቸራል አቅም የለውም። ቅዱስ ጳውሎስ እንዳለ ጠቅልሎ እኛ ልጆች የምንድርበትን ትምህርት ቤት የምንዘምርበትን የኢትዮጵያ ሕዝብ መዝሙርን ምንም ሁሉ ሰብስቦ አይደለም ያወገዘው በሚል ነበር ክርክር ያደረግነው። የኢትዮጵያ መጽሐፍ ቅዱስ ማህበርም በላከልን ግልጽ የትራንስሌሽን ክርክር በዝርዝር የተለያዩ የትርጉም አይነቶችንም ጠቅሶ ጽፎልን እሱን እንዳለ አስተናግደነዋለን። በስነ ምግባር በግብረ ገብ የምታየው እንጂ እዛ ጥቅስ አምጥተህ በዚህ ጥቅስ በቃ እንዳለ ሙሉውን ተደምስሷል የምትለው አይነት አይደለም። እንደ ማንኛውም የህይወታችን ክፍል ሁሉ በግብረ ገብ ትዳኛለች ስነ ጥበብ። ስለዚህ ሙዚቃ ሁሉ ኃጢአት አይደለም የሚለው ነው መጨረሻው መደምደሚያ ማለት ነው። አዎ ሙዚቃ ማለት ኢንስትሩመንት ነች፣ ላይ ቋንቋ አንደበታችን ቋንቋን ተጠቅመን እንሳደብበታለን። ይሄንኑ ቋንቋችንን መልካም ነገር እንናገርበታለን። ቋንቋው ነው መጥፎ ወይስ እኛ ነን? ፍላጎታችን፣ ይሄንን ነው ውሳኔያችን። ልክ። ስለዚህ በጣም ሙዚቃን በክብር ቦታ ያዋሉ ሰዎችን ሁሉ የሚያዋርድ ጥቅል ሀሳብ ስለሆነ ይሄ ልክ አይደለም በሚል ነው። ለደሞም እንደዛ ነው እምነታችን ዛሬ። እሺ ንግግሩ እንደሰማችሁት ቅዱስም እርኩስም ማድረግ ይችላል አይነት ንግግር ነው የተናገሩት። ኮፒ ሊንክ ማድረግ እንዳትረሱ። ጠቃሚ ከሆነ ደግሞ ሪፖስት አድርጉ። እሺ ዘፈን ኃጢአት ነው ወይ? አዎ ዘፈን ኃጢአት ነው። ለዚህም ከፊት ከኋላ ከላይ ከታች ከግራ ከቀኝ የለውም። በትክክል ዘፈን ኃጢአት ነው። ዘፋኝና ዘፈንን ከተከተልክ መጨረሻ ሲኦል ነው። ሌላ ምንም ተጨማሪ ነገር የለውም። የትኛውም የሃይማኖት ተቋም ውስጥም ዘፈን አይፈቀድም። በክርስትናም በእስልምናም ማለት ለቁጥር የሚከብዱ የመጽሐፍ ቅዱስም ሆነ የቁርአን ጥቅሶች አሉ ዘፈንን የሚከለክሉ ማለት ነው። እነሱ እንደየእምነታችሁ ጻፉት። አንድ የመጽሐፍ ቅዱስ ጥቅስ ብቻ ይዞ ገላትያ ምዕራፍ 5 ቁጥር 21 ላይ ያለውን ቃል ብቻ ይዞ ይህ አተረጓጎሙ ልክ አይደለም ወይንም ደግሞ ዘፈን ለማለት ተፈልጎ አይደለም በሚል ሰበብ ብቻ ዘፈን ልክ ነው ማለት ልክ አይደለም። አብዛኛው ሰው እንደሚገነዘበው የአማርኛ ትርጉም ከሆነ ዘፈን ክልክል ነው፣ አይፈቀድም። ትክክለኛ አማርኛ ትርጉሙ ምንድነው የሚለውን እናያለን። መጽሐፍ ቅዱስ ማህበርም የትርጉም ስህተት አለበት ካለ ይመስለኛል ድጋሜ ማየት ይኖርባቸዋል። ስለዚህ ድጋሜ እንዳይወት ቢመከር ጥሩ ነው። እንግዲህ በግብረ ገብም ትዳኛለች እንጂ ኃጢአት አይደለችም፣ እንዳጠቃቀማችን ነው ብለዋል። የግብረ ገብ ምንጮች ምንድናቸው የሚለውን ማወቅ ያስፈልጋል። ከግብረ ገብ ምንጮች ውስጥ ዋነኛውና አንደኛው መጽሐፍ ቅዱስ እንዲሁም ደግሞ ቁርአን። አብዛኛው የኢትዮጵያ ሕዝብ ደግሞ አማኝ ነው፣ እምነት ያለው ነው። ስለዚህ እንደ እምነቱ የግብረ ገብ ስርዓቶች እንዲሰሩለት የሚገባው ከመጽሐፎች ውስጥ ተወስደው ነው። እነዚህ መጽሐፍት ደግሞ ዘፈንን አይፈቅዱም። ደግሞ ባህላዊ ዘፈኖቻችንን የሚከለክል ነው። ደግሞ ብሔራዊ መዝሙርን ነው ብቻ የሚፈቀደው ዘፈን የማውቀው እኔ ብሔራዊ መዝሙር መሆኑን ነው። ሌሎች ባህላዊ ዝማሬዎችም እንደሚፈቀዱበት ምክንያት ሃይማኖታዊ መሰረት ስላላቸው በጥልቅ ያልተጠና በመሆኑ ነው እንጂ ሃይማኖታዊ ይዘት ያላቸው ናቸው። ከሃይማኖት ከስርዓት ከእምነት የሚወጡ ናቸው አብዛኞቹ ማለት ከጥቂቶቹ በስተቀር። እሺ ሙዚቃ ማለትስ ምን ማለት ነው? ሙዚቃ ማለት ደግሞ የዘፈን ማጫወቻ ወይንም ደግሞ የዘፈን መሳሪያ ማለት ነው። በሌላ መዝገበ ቃላት ላይ ደግሞ ስሜት ቀስቃሽ የሆነ መሳሪያና በሰው ድምጽ የታጀበ ወይንም ደግሞ ለብቻ ወይ በሰው ድምጽ ወይ በመሳሪያ የተቀናበረ ዜማ የሚለውን ያመለክታል። ዘፈንስ ምን ማለት ነው? እንደ አንዳንድ መዝገበ ቃላት ከሆነ ዘፈን ማለት ማቀንቀን፣ ቅንቀና፣ እንጉርጉሮ፣ በሌላ መዝገበ ቃላት ላይ ደግሞ ውዝዋዜ፣ ሽብሸባ፣ እስክታ ተብሎ ይተረጎማል። በአንዳንድ መዝገበ ቃላትም ደግሞ ዘፈን ማለት ዜማ ማለት ነው ብሎ ይተረጉማል። ይሄ አማርኛው ነው። በግዕዝ ትርጉሙ ግን ሌላ ትርጉም አለው። በግዕዝ ዘፈን ማለት ምስጋና ማለት ነው። አሁን ብዙ ጊዜ ማህበረሰቡ ዘፈንን ለዓለማዊ ነገር ነው እንደዚህ ማህሌት፣ ምስጋና፣ ውዳሴ፣ ምስጋና፣ ኮቴት፣ ስብሐት፣ ስባሄ፣ ቡራኬ፣ ባረኮት የሚሉትን ቃላቶች ለመንፈሳዊ ሰጥቶ ዘፈን የሚለውን ብቻ ለዓለማዊ ነገር ቢሰጠውም እንደ ግዕዝ ስርወ መሰረቱ ግን ዘፈን የሚለው ቃልም ምስጋና የሚል ትርጓሜ ይኖረዋል። ለምሳሌ የሚለውን ካየን እንግዲህ ወቅቱ የጽጌ ወቅትም ስለሆነ በመኃልየ ጽጌ ላይ በ33ኛው ቁጥር ላይ ይመስለኛል አንዲት ቃል አለች። እስከምንነቶ የሚልቅ ወደ ቅድመ ታቦተ ሕግ ከመዘፈን ንጉሠ እስራኤል ከያቂ ዘጸገየስነ ቅድመ ገጸ ስዕልኪ ደንገል ዘፈን አነ ዜኔነን ታምረኪ ወስብሐትኪ ቁርባን በአፈ መላእክት ወሰብ ለይኩን ምኑነ እያለ ዘፈን የሚለውን ቃል ምስጋና ብሎ ያመሰግነዋል። ዘፈን ሆነ ማህሌት ትርጓሜው ማመስገን እንደማለት ነው እና ኃጢአት የሚሆነው ምን ሲሆን ነው? ከአምላክ ወጥቶ ሌላ አካል ሲመሰገንበት ነው ማለት ነው። ስለዚህ ዘፈን ምስጋና ማለት ነው።
እንደ ማህበረሰብም ካየናቸው ደግሞ የሚፈቀዱ ዘፈኖች የሚባሉ አሉ። በዝማሬ ውስጥ ሆነው ከዛ ውስጥ ግን ክፍላቸው ከዘፈን ይሆናል። ያ ማለት መዝሙሮች ሆነው ክፍላቸው ከዘፈን ውስጥ የሆነ ማለት ነው። የሚፈቀዱ ዘፈኖች መዝሙር ተብለው ነገር ግን ዘርፋቸው ከዘፈን የሆነ ማለት ነው። ያሬዳዊ ይዘት የሌላቸው የማህበረሰብ የሆኑ ዘፈኖች አሉ። እነሱ ግን የሚፈቀዱበት መንገድ አለ። ያ ማለት ከሚያመሰግኑት አካል አንፃር ማለት ነው። ስለነሱ ይበልጥ ማውራት ካለብን ኮሜንት ላይ አሳውቁ። እንዲህ ስናማትብ ምናችን ላይ ነው የሚያርፈው? ይሄ አቤት ህሊናዬን ሰብስብልኝ ማለት ነው። ህሊናችን መሰብሰብ አለበት። ሰይጣን ክፉ ነው። ሳትጸልዩ ዝም ብሎ እንቡዝ የሆነው አይምሯችን ለጸሎት ስንቆም ከየት ተሰብስቦ እንደሚመጣ የሆነ የረሳችሁት ነገር ሁሉ ትዝ የሚላችሁ ለጸሎት ስትቆሙ ነው። በተለይ እንደኛ ደግሞ በቃል ውዳሴ ማርያም ምናምን እንጸልያለን ካላችሁ ችግር ነው። እንደውም መጽሐፍ መሆኑ ለእናንተ ጥቅም አለው። ቢያንስ አይናችሁ አይሰረቅም። የኛ ደግሞ ሁላችሁ በቃል ስለሚሆን ብዙ ጊዜ ሰኞ ምናልባት ቢሆን ቀኑ የሰኞን ጨምሮ ዝም ብሎ ምናልባት ዓርብ ሲደርስ ትዝ ሊሉ ይችላል። ምንድነው እያልኩ ያለሁት ብሎ ማለት የትኛው ላይ ጋር እንደሆነ ምንም ትዝ ሳይለን ማለት ነው። እንዲህ አይነት ነገሮችን የምንከላከልበት አንዱ ጸሎት በመጽሐፍ ሲሆን ቀልባችንን ለመሰብሰብ ጥሩ አማራጭ ይሆናልና በትምህርተ መስቀል የምናማትበው ይሄ ጭንቅላታችን ስንነካ አይምሯችንን ሰብስብልን ማለት ነው። የሚበታተንን ይሄ እንዳይሰበሰብ ተዘክሮተ እግዚአብሔር እንዳይኖረን የሚያደርገውን ክፉን ነገር አርቅልን ለማለት ነው። ሁለተኛ ደግሞ ቀጥሎ ወደ ደረት አካባቢ ነው የምንሄደው። እሱም ያው ልባችንን ማለት ነው። በነገራችን ላይ ያው ልብ ላይ የተለያየ አመለካከት ያላችሁ ሰዎች ትኖራላችሁ። ልብ ከሐሳብ ጋር ምን ያገናኘዋል የምትሉ ሰዎች ትኖራላችሁ ይመስለኛል። እንግዲህ ዘመነኛ ሰዎች ሲረፍድ እየቆየ አረ የለም እነዚህ እኮ በቃ ለአእምሮ ግብአት የሚሆን ነገሮች አሏቸው እያሉ መቼስ ብዙ ነገር መናገራቸውን ብዙ ጥናቶች መምጣታቸውን ያያችሁ ሰዎች ትኖራላችሁ። በዚህ ጉዳይ ላይ እውቀቱ ያላችሁ ሰዎች ምን ማለት ነው? ደም ከመርጨት ባለፈ አንድ የተለወጠ ልብ ጉዳይ ከአንድ ሰው ወደ ሌላ ሰው የሄደ ልብ ላይ የተሰራ ጥናት ነው። ሰፊውን ጉድ ይዞት የመጣና ምን ማለት ነው? እንዲህ አይነት ነገሮች ልብን የተመለከተ ማለት ነው። ደም ከመርጨት ሌላ ነገር የለውም ብለው የሚያስቡ ሰዎች ነበሩ። እንዲህ አይነት እውቀት ነበረ። ዛሬ ነገሩ ተቀይሯል። በሌላ መልኩ ልብ ማለት በራሱ ሀበን እግዚኦ ልበ ወልቡና ልብንና ልቡናን እውቀትና ማስተዋልን ስጠን ተብሎ ተጽፏልና ይሄ ልባችን በራሱ የእውቀት ምንጭ ሊሆን ይችላልና ልባችንን እናማትብበታለን። ሐሳባችንን ሰብስብልን ለማለት ነው። በሌላ መልኩ በቀኝና በግራ እናማትባለን። ጆሮዎቻችን የዛሬ 3 ዓመት የሰሟቸውን የዛሬ 40 ዓመት የሰማውን ነገር ሁሉ እያስታወሰ በጆሮ የመጣው ነገር እንዳይረብሸን ያየነውም ነገር እንዳይረብሸን አሁን እየመጣ ትዝ እያለ ከጸሎታችን ልባችን እንዳይቆራረጥብን ብለን በአራቱም አቅጣጫ እናማትባለን። በሌላ መልኩ ነቢየ እግዚአብሔር ቅዱስ ዳዊት ይትባረክ እግዚአብሔር ዘመሃሮን ጸብአ ለእደውየ ለእጆቼ ሰልፍን ለጣቶቼ መግደልን ያስተማረ እግዚአብሔር ይመስገን ብሎ ዘምሮ ነበር። የጣት ሰልፍ ምንድን ነው? መቼስ ቃታ መሳብ፣ ቦምብ መወርወር፣ ድንጋይ ምናምን ጎልያድን መግደል አይደለም። በዋናነት ትርጉሙ ማማተብ ነው። ያ ማለት ነው በሐዲስ ኪዳን ክርስቲያኖች ዘንድ የመስቀል ምልክትን በሚሰሩ ጣቶች አጋንንት ይረበሻሉ። እኔ አሁን እደነግጣለሁ። 10 ሺህ 20 ሺህ ሰው አሉባልታ ቁጭ ብሎ ይሰማል። አንዳንዶቹ ደግሞ ከኋላ ስዕለ ማርያም አድርገው ስለ ዝሙት የሚያወሩ አሉ። አዎ እና የሚከተላቸው ሶስታይ ደግሞ ብዛቱ እሱ አይደል የሚደንቀው። አሉባልተኛ የእግዚአብሔርን መንግስት አይወርስም። ዝሙተኛ የእግዚአብሔርን መንግስት አይወርስም። ተሳዳቢ የእግዚአብሔርን መንግስት አይወርስም። እንዴት አንተ ቁጭ ብለህ ስድብ ታዳምጣለህ? እንደው ምን አይነት ነው? እውነቴን ነው። አሁን ይህን ማህበራዊ ሚዲያ የሚከታተሉ አሁን የኛን መርሃ ግብር ራሱ የሚከታተሉ ምንድነው ከዛ ከስድብ ውስጥ የሚያገኙት ነገር በህይወታቸው ሊጨምርላቸው የሚችል ዕውቀት ነው? መረጃ ነው? ምንድነው? ቁጭ ብለህ እንዴት ረጅም ሰዓት ስድብ ታዳምጣለህ? ተሳዳቢውን ደግሞ በኮሜንት ታበረታታለህ። እሱም ይሞታል፣ አንተም ትሞታለህ። ለዚች ጤዛ ዓለም ነገ ለምትጠፋ ዓለም ታይታ ቦግ ብላ እልም ለምትል ህይወት
እንዴት ነው እንዲህ አይነት ክስረት ውስጥ የገባ ነው? ይህን እኮ መዝለል ነው ያለብህ። ለምን ዝሙት የሚያስፋፋ ስድብ የሚያስፋፋ አሉባልታ የሚያስፋፋ ዘረኝነት የሚያስፋፋ ነገር ውስጥ እዚህ ባህር ውስጥ እንዴት ገብተህ ተዋኛለህ? ይህ ፍጹም 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 ከእግዚአብሔር ሊለይ የመጣ የአመጽ መንገድ ነው። ይህንን በሚቀጥለው ዓመት በተለይ ኦርቶዶክሳውያን ካላሻሻሉት ብዙዎቹ ሕይወታቸው ጨለማ ውስጥ ነው። ጨለማ ውስጥ በቃኝ ማለት አለባቸው። በቃኝ የምናውቀው እኮ ነው። በጣም በብዙ ሚሊዮን ሰው የሚከተላቸው አብዛኛዎቹ ስድብ የሚናገሩ ናቸው። ዝሙት የሚናገሩ ናቸው። አዎ ዘረኝነት። እንዴት ነው አንተ ህዝብን እንደ ህዝብ የምትሳደበው? ከታች ያጨበጭባል ደግሞ። ይሄ ክስረት ነው። ምንም ጥቅም የለውም። ማፈሪያ ነው። ወደፊት እየበሰልክ ስትመጣ ለታሪክ ራሱ ጥቁር ጥላ ነው። ለልጆች የሚተላለፍ አይደለም፣ ነውር ነው። ይሄን ማስተካከል ያለብን ለዛ ነው እኮ አየህ፣ የደፋሮች ጊዜ ስለሆነ አሁን የሎይንታም እኮ ጠፍቷል። የምትናገረውን ራሱ ቃላት አትመርጥ። እንደው ያ እንዳመጣልህ ነው የምትናገረው። በዛ ላይ ዕውቀት የለው፣ እንደው ዝም ብሎ በደመ ነፍስ እና ይሄ መጥፎ መንገድ ነው። ይሄንን ማሻሻል አለብን እና ማህበራዊ ሚዲያው መፈወስ አለበት። ታሟል። አንዶቹ በማህበራዊ ሚዲያም በውስጥም ከሌሎቹ ያገኘነው ነው ብለውም ጠይቀውኝ ያውቃሉ። የአዲስ ኪዳን ታቦት ከምን መጣ? እንዴት ብዙ ሆነ? እዚህ ጥያቄው ላይ ሲነበብ ደግሞ ሰምታችሁት እንደሆነ ጽላት ለሙሴ የተሰጠው እንደዚህ ነው። በኦሪት ዘዳግምም ላይ አባዙ የሚል ትእዛዝ አለ ወይ የሚል አንደኛው እንደው የመጽሐፍ ቅዱሳዊ የሚመስል ግን የሎጂክ ጥያቄ የሌለውን ከየት አመጣችሁት ለማስጣል ለማስናቅ እና በጣም አላስፈላጊ አድርጎ ለማሳየት የተቀረበ ጥያቄ ነው። ግን በጠየቁበት ጥያቄ መሰረት ሌላ ጥያቄ እናንሳ። ለምሳሌ ሌላ ጥያቄ እናንሳ። የብሉይ ኪዳን ታቦት በነበረበት ጊዜ ቤተ መቅደሱ ስንት ነበረ በዓለም ላይ የነበረው? መልሱልኝ። ይህን ታውቃላችሁ አይደለም? ስንት ቤተ መቅደስ ነው የነበረው? አንድ ብቻ አይደለም እንዴ? ያየውም የት ነው የነበረው? ኢየሩሳሌም፣ እስራኤል ውስጥ ኢየሩሳሌም አይደለም? ታዲያ ተመልከቱ እንግዲያው የብሉይ ኪዳን ቤተ መቅደስ አንድ ብቻ ከነበረ አሁን እየነገርኳችሁ ያለሁት እነሱ ሎጂካል ወይም ይሄ አመክንዮአዊ ጥያቄ አድርገው ስላቀረቡ የብሉይ ኪዳን ታቦት አንድ ሆኖ ሳለ እናንተ ብዙ ከየት አመጣችሁ አባዙት የሚል ጥያቄ አለ ወይ ነው ጥያቄያቸው። በጣም ጥሩ። እንግዲያውማ በብሉይ ኪዳን ታቦቱ ብቻ አልነበረም አንድ። ቤተ መቅደሱም ስንት ነው የነበረው? አንድ ነው የነበረው። ለምን ቤተ መቅደስ በዛ ብለው ለምን አልጠየቁም? ወይም ራሳቸው እኒህን የሚጠይቁን በአብዛኛው የፕሮቴስታንት ዲኖሚኔሽን ስለሆኑ ለምን እነሱ የማምለኪያ ቦታ ወይም ቤተ መቅደስ ለምን ይሰራሉ? ስሙን ይበሉት አይበሉት አላውቅም። እኛም ታውቃላችሁ፣ ለምሳሌ ቤተ መቅደስ እንለዋለን ስሙን፣ ግን በተለምዶ ምንድነው የምንለው? ቤተ ክርስቲያን ነው የምንለው አይደለም? ቤተ መቅደስም ብንል ያው ነው። የሚቀደሰው የሚሰለሰው እግዚአብሔር ነው። እግዚአብሔር የሚቀደስበት የሚሰለስበት የሚከበርበት የተቀደሰ የከበረ የተለየ ቦታ ማለት ነው አይደለም እንዴ? ስለዚህ ተመልከቱ፣ ጥያቄያቸው ባመጡት መንገድ ባጭሩ ሊመለስ ይችላል። በብሉይ ኪዳን ታቦቱ ብቻ አልነበረም አንድ። ታቦቱ አንድ እንደነበረው ቤተ መቅደሱም አንድ ነው የነበረው። የነበረበትም ቦታም ኢየሩሳሌም ብቻ ነበረ። ታዲያ ይሄንን ለምንድን ነው እንደዚህ ያደረግነው ካል ምሳሌ ሁለት ጥቅሶችን ላስታውሳችሁ። አንደኛ ትንቢተ ኢሳይያስ ምዕራፍ 2 ላይ ስለ አዲስ ኪዳን በተነገረበት ትንቢት ላይ እንዲህ የሚል ቃል አለ። ትንቢተ ኢሳይያስ ምዕራፍ 2 ቁጥር 2 ላይ በዘመኑም ፍጻሜ ይላል። የዘመኑ ፍጻሜ የሚለው ቅዱስ ጳውሎስ በገላትያ መልእክቱ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር
ከሴት ተወለደ ይላል አይደለም? የዘመኑ ፍጻሜ የሚለው ያ የብሉይ ኪዳን ፍጻሜ ወደ አዲስ ኪዳን መግቢያው ክርስቶስ የሚመጣበትን ነው። እና በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶችም በላይ ከፍ ከፍ ይላል፣ አሕዛብም ሁሉ ወደ እርሱ ይሰበሰባሉ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እዚች አንዲት ቁጥር ላይ 3 ለየት ያሉ ነገሮችን እናገኛለን። 3 አገላለጻቸው። አንደኛ ቅድም እንዳልኳችሁ በብሉይ ኪዳን ቤተ መቅደሱ ስንት ነው ብያቸዋለሁ? 1 እና ሊሰራ አንድ ቤተ መቅደስ ብዙ ተራሮች ላይ ሊሰራ ይችላል? ይችላል ወይ? አይችልም። ብዙ ተራሮች ላይ ብዙ ቤተ መቅደስ ነው ሊሰራ የሚችለው አይደለም? ብዙ ተራሮች ላይ ብዙ ኮረብቶች ላይ። ለዛ ነው የኢትዮጵያ ቤተክርስቲያን አይታችኋት እንደሆነ በከተማ ካልሆነ በቀር ይሄን ቃል ተከትሎ አብዛኛው ቤተክርስቲያኖች የሚሰሩት ምን አይነት ቦታ ላይ ነው? ኮረብቶች ላይ፣ ተራሮች ላይ አይደለም እንዴ? ለምን? ትንቢቱ እንደዚህም ስለሚል ነው። ስለዚህ አንዱ የምናየው ይሄ ነው። ተራሮች ላይ፣ ኮረብቶች ላይ ይልና የእግዚአብሔር ቤት ምን አለው? ይሄን ቤት የማን ቤት ነው የምንለው? ቤተ እግዚአብሔር እንላለን። ቤተ እግዚአብሔር፣ ቤተ ክርስቲያን፣ ቤተ መቅደስ እንለዋለን። አንደኛ ይሄ ነው የሚያሳየን ማለት። ሁለተኛ እዚህ ላይ ምን ይላል? ወደ እርሱም አሕዛብ ይሰበሰባሉ ይላል። በብሉይ ኪዳን ቤተ መቅደስ አሕዛብ ናቸው ወይስ እስራኤል ናቸው የሚሰበሰቡበት? መልሱልኝ። እነማን ነበር የሚሰበሰቡበት? ስለዚህ ይሄ ቃል ስለ ብሉይ ኪዳን ቤተ እግዚአብሔር ነው ስለ አዲስ ኪዳን ቤተ እግዚአብሔር ነው የሚነግረን? መልሱልኝ። ስለ አዲስ ኪዳን አይደለም እንዴ? ሶስተኛው ያ መጀመሪያው የዘመኑ ፍጻሜ የሚለው የዘመኑ ፍጻሜ የሚለው ትልቅ ምልክት ነው። የየትኛው ዘመን ፍጻሜ? የዘመንም ፍዳ፣ የዓመተ ኩነኔ ፍጻሜ፣ የብሉይ ኪዳን ፍጻሜ፣ የትንቢት ፍጻሜ። ያ በደረሰ ጊዜ ይሄን የት ላይ ያስረዳናል ጌታ? የዮሐንስ ወንጌል ምዕራፍ 4 ላይ ለሳምራዊቷ ሲመልስ እናንተ ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። በየት ነው አለችው? ለምን? በእስራኤል በአውራጃዎቿ ያሉ ሁሉ 12 ዓመት የሆናቸውና ከዚያ በላይ የሆኑ ወንዶች ቢያንስ በዓመት ለ3 አበይት በዓላት ሁሉም ወደ ኢየሩሳሌም የሚሄድ ግዴታ ነበረባቸው። ለዚያ ነው ሰው ሁሉ በዚያ በኢየሩሳሌም ሊዘን። ለዚያ በዚህ ጊዜ ነው ጌታ እውነት እልሻለሁ በዚህ ስፍራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል፣ ይልቁንም ሰዎች ለእግዚአብሔር በእውነትና በመንፈስ የሚሰግዱበት ጊዜ ቀርቧል አላት። የዚያ ጊዜ ነው እሱንማ መሲሁ ሲመጣ ይነግረናል አለችው። ያኔም እሱ እኔ መሲሁ ነኝ አላት። አመነች። ሄዳ ከተማውን ጠራች፣ ነገሩት። በእውነት እግዚአብሔር አምላካችን ስሙ የተመሰገነ የተወደሰ ይሁን። በጣም የሚገራርሙ ትምህርቶችን ብዙ ነገር ያገኝንበት ቪዲዮ ነበር ብዬ ተስፋ አደርጋለሁኝ። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን እላለሁኝ። ይህን ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ሼር፣ ላይክ ማድረጋችሁን እንዳትረሱ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ መጻፋችሁን በጭራሽ እንዳትረሱ። ውድ ቤተሰቦቼ እንበርታ፣ እንጠንክር። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። በያለንበት ሁላችንም እንበርታ፣ እርስ በርስ መተሳሰብ መደጋገፍን እንዳንረሳ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።